ሰላም ጤና ይስጥልኝ። የሰዓቱን ዜና ይዤላችሁ ቀርብ ያለው ዜናውን ይዤላችሁ የቀረብኩት ምስር ዓለም አቀፍ ሀሜተኛዋ ነኝ። ትላንትና ምሽት ከጣሊያን አካባቢ የተሰማው ዜና አንድ ባልና ሚስት እርስ በራስ ባለመስማማታቸው ሀቢባ ፍርድ ቤት በመቅረብ ባልየው ምንሽሩን ቦርጁን አስወጥቶ እንዳሰራ ተናግራለች። ዝርዝሩን የምታቀርበው መሲ ብርጅስቶን ነች። አመሰግናለሁ። ሰላም ጤና ይስጥልኝ። ዝርዝሩን ይዤላችሁ የቀረብኩት መሲ ብርጅስቶን ነኝ። ከዝርዝሩ ጋር አብራችሁ እንድትቆዩ በአክብሮት ጠይቃለሁ። በትላንትና ምሽት ከጣሊያን በመጣው አጀንዳ ወይዘሮ ሀቢባ ፍርድ ቤት ላይ የቀረቡ የግል ተበዳዩ ሊና ተደብድቤያለሁ፣ አፍንጫዬን፣ አይኔን ሁሉ በቦክስ አጣሞኝ ደብድቦኛል ብላ ባመጣችው ክስ መሰረት ወይዘሮ ሳራ የተባሉ የደብዳቢ እህት የሆኑት ግለሰብ በመምጣት ብዙ መረጃዎችን ለህዝቡ አጋርቷል። በግልጸኝነት እንደተናገሩት ከሆነ ወይዘሮ ሳራ አዎ ወንድሜ ሌባ ነው፣ ወንድሜ አጭበርባሪ ነው፣ ወንድሜ ወንበዴ ነው፣ ከወንበዴም በላይ አጭበርባሪና ማጅራት መቺ ነው ብለው 18000 ሰው ባለበት ላይ ለህዝቡ አጋርተዋል። ተበዳይ ባሉበት ደግሞ በዳይ ነኝ ያለው ደግሞ አቶ ሀጂ በመምጣት አዎ ደብድቤያታለሁ እንኳን ብለው ሳያምኑ እኔ ያልመቷትም የደበደባት ሌባ ነው፣ ያጣመማት ሌባ ነው፣ አብረን እንሰርቃለን፣ አብረን እንዘርፋለን፣ ገንዘቤ ጥሟቸው ሁሉም አብረውኝ ሲያጫፍሩኝ ነበረ፣ ገንዘቤ መሰብሰብና ሀገር ልቀይር ነው ስል ግን ሁሉም ተነስተውብኝ የቆየ ፎቶ ይዘው መጥተው ከሰውኛል ሲል በአጽንኦት ተናግሯል። አቶ ሀጂ እንዳሉት ደግሞ ከሆነ አዎ ምንሽሬን አሰርቻለሁ፣ ከሆዴ የነበረውን ቦርጬን ወደ እቃዬ በመውሰድ እቃዬ ተልቋል፣ እቃዬን ወደውትና አፍቅረውት ደግሞ አብረውኝ ሲኖሩ ነበር ብሏል። እቃውን ለምን እንዳሳደሰና እቃው ላይ ሰርጀሪ ለማሰራት ለምን እንደፈለገ እኛ ሀበሾች እቃችን አንሶ ነው ወይ እኛ ሀበሾች 100 ምናምን ሚሊዮን የሞላ ነው እቃችን አስተማማኝ በመሆኑ ነው እንጂ የምን እቃ እጥረት ነው? አንተ ከቦርጭ ካስወጥተክ እቃህ ላይ ያደረከው ስብ ድጋሚ ተፈንቅሎ መውጣት አለበት ሲሉ ቲክታክ ላይ ያሉ ኢትዮጵያኖች ወንዶች ቅሬታቸውን እያቀረቡ ነው። ምስር አመሰግናለሁ መስዬ ላስደመጥሽን መረጃ። በዚህ ጉዳይ አንዳንድ ሰዎች አንቺ አካባቢ ያሉት ሰዎች ምን አይነት አስተያየት እየሰጡ ነው ያሉት? እኔ ጋር ያሉትንም በጥቂቱ እነግርሻለሁ። እስኪ ምን እያሉ ነው? በዚህ አንዳንድ እንደቃኘሁትና ዞር ብዬ እንዳየሁት ከሆነ ምስል አብዛኛው ወንዶች ቁጣ ላይ ነው ያሉት። እኛ ሀበሾች ምን አንሶን ነው እቃችን ላይ የሆዳችን ስብ የሚጨመረው? ይሄ ነገር ህዝቡም ሆነ የኢትዮጵያ መንግስትን በአጽንኦት ሊመለከተው ይገባል በማለት በጣም ቅሬታቸውን እያሰሙ ነው ያሉት። ምስል እንደውም ከጣሊያን አካባቢ ላናግራቸው እንትን ያልኩት አቶ ጉዱ ካሳ እንዲሁም ደግሞ አስቴር ሙሉ የሚባሉ ሰዎችን ለማነጋገር ሞክሬያለሁ። ዝናሽን ከኢትዮጵያም ለማነጋገር ሞክሬ እነሱም እንዳሉኝ እውነተኛ ሀበሾች እቃቸውን የአባቶቻችን እቃ ሲወርድ ሲዋረድ እዚህ የደረሰ ነው እቃችን አንሶ ነው ወይ በማለት የእቃው ላይ በጣም አተኩረው እየሄዱበት ነው ያሉት። ምስር በተመሳሳይ ደግሞ ሴቷስ ብትሆን የተመታችሁ የቆየ ፎቶ ከሆነ አሁን ላይ እንደ አዲስ ወደ ሚዲያ ለምን መጣ? የምንስ አጀንዳ ይዞ ነው ይሄንን ነገር የመጣው? የተዘረፈውን ብርስ እውነት ሲካፈሉ ነበር ወይ? ልጅቷስ አባቷ በሚኖሩበት ከተማ ላይ ከሆነ የተደበደበችው በተደበደበችበት ሰዓት ለእህትና ለወንድም ወይ ለጓደኛ ፎቶ ከመላክ ለአባቷ ግልጽ ሆና ተናግራ ነገሩ በህግ እንዲያዝና ልጁም ወንጀለኛው ከዛ ሳይሸሽ እንዲያዝ ለምንድን ነው ያላደረጋችሁ ብለዋል። እንዲሁም ወይዘሮ ሙኒት ዓለም አቀፍ ደላላን ለማግኘት ሞክሬ ነበር፣ ሳራ ዳጣንም ለማግኘት ሞክሬ ነበር። እነሱን ግን ላገኝ አልቻልኩም። እዚህ በእኔ አካባቢ ያሉትን አንዳንድ ወንዶች እንዳናገር ከሆነ ወንዶች ቅሬታቸውን ሲያሰሙ ወንድ ልጅ ምንሽሩን ሰርጀሪ በማሰራት ሳይሆን ወፍራም እንኳን ቦርጭን ማጥፋት ያለበት ስፖርት በመስራትና አንዳንድ ነገሮችን በማድረግ ነው እንጂ የቦርጭን ስብ አስወጥቶ ምንሽሩ ላይ ማስጨመር ይሄ ተገቢ አይደለም። የኛ የወንዶችን ስብና ዝቅ የሚያደርግ ስማችንን የሚያጠፋ ተግባር ነውና በዚህ ሊቀጣ ይገባል ሲሉ ቅሬታቸውን አቅርበዋል። አንዳንድ ሴቶችም ለአንዳንድ ሴቶች ማንቂያ ንግግር እያደረጉ ይገኛሉ። ባሎቻችሁንም ወይ የወደፊት ባሌ ይሆናል ብላችሁ የምታገቡትን ወንድ አስመርምራችሁ አይታችሁ ኦሪጂናል ነው ወይ ፌክ ተጨምሮበታል የሚለውን ነገር አጣርታችሁ እንድታገቡ እያሉ መልእክታቸውን አብዛኞቻቸው እያስተላለፉ ይገኛል። መስዬ
ይሄ ተግባር ትክክል አይደለም። የሴቶችን መቀመጫ ማስጨመር ይሄ ምናምን ለትውልዱ የማይጠቅም ነገር እያደረጉ ሰርጀሪ እያደረጉ እርጅናን በመፍራት ፊታቸውን ሲያስወጥሩ ብዙ ነገር እያደረጉ ከፈጣሪያችንም ጋር እኛ ኢትዮጵያውያን እያጣሉንና ብዙ ነገር እያመጡብን ነውና እነዚህ ሰዎች በዚህ ከቀጠሉ ሚስማር ማዘነባቸው እኛ ላይ አይቀርምና ከዚህ ድርጊታቸው እንዲቆጠቡ አለበለዚያ ይሄንን ነገር ሲያደርጉ ዜግነታቸውን ቀይረው ስማቸውንም ቀይረው የኛ የሀገራችንን ስም እንዳይጠሩ በአማርኛም እንዳያወሩ እዛው በጀመሩበት ይጨርሱ። እንደዛ አይነት ዜጋ እኛ አንፈልግም። እኛ ንጹህ ትውልድ ዜጋ ፈጣሪውን የሚፈራ ማሳደግና ከስራችን ጥሩ ነገር እየያዘ የሚያድግ ትውልድ ነው የምንፈልገው ብለው በጣም ብዙ እናቶች እየተቆጡ ነው። ብዙ አባቶች ቁጣቸውን እያሰሙ ነውና በዚህ ደረጃ ነው ያለው። እዚህ ያለውም ብዙ ወንዶችን አስቆጥቷል። ምን ያለሽ ምስር እኔ ጋር በዩናይትድ አረብ ኤምሬት ያገኘኋቸው የመዳም ቅመሞች እንዳሉት ይሄ አጀንዳ እኛን አይመለከትም፣ ነገር ግን እቃ ማጠቢያ ይሆነናል። ቢቀጥል ጥሩ ነው። ባልየውም ትክክል፣ ተደብዳቢዋም ትክክል፣ እህቱም ትክክል፣ ሀቢባም ትክክል፣ ኮሜንታተሮችም ትክክል፣ ሁሉም ትክክል ሲሉ በተደጋጋሚ ኮሜንታቸውንም ዘገብ አስተያየታቸውንም ለማየት ሞክሬ ነበር። ዞር ዞር ብዬ እያንዳንዱ ቦታ ላይ በትክክል የተወጠሩ ናቸው ያሉት። ለምንድን ነው ብዬ ከአጅማን አካባቢ አንዲት የመዳም ቅመም አስገብቼ ነበር። እባክሽ መሲ ይሄ አጀንዳ ለኛ ይጠቅመናል፣ እንዲቆም አታድርጉት፣ ምክንያቱም ረመዳን እያለቀ ነውና እንደ ማዘናጊያ ነው የምንቆጥረው ብሏል። የመዳም ቅመሞች በጣም ደስታ ላይ ናቸው ያሉት፣ ምክንያቱም ከዱባይና ከቤሩት ወጥቶ ይሄ አጀንዳ ጣሊያን ገብቷል። ብዙም የአውሮፓና የኢትዮጵያ አጀንዳ ላይ የመዳም ቅመሞች አይሳተፉም። ይሄ አጀንዳ ግን ተመችቷቸው ቁጭ ብለው ነው ያደሩት። ዛሬ ፍጡሩንም ማን እንደሚሰራው አላቅም ብላለች አንዲት የመዳም ቅመም ማለት ነው። ግን ምስር እንደው አንቺ ጋር እንደው እንድትነግሪኝና ለህዝቡ እንድታስተላልፊ የምፈልገው ነገር አንዲት ሴት ልጅ አንድ ወንድ ልጅ አንዴ ከመታት ድጋሚ ቤት ውስጥ መቀመጥ አለባት ወይ? የለባትም። ወዲያውኑ አውጥተው ወጣ መናገር ወይንም ከዛ ነገር ራሷን ማግለል ትችላለች። ህግ ያለበት ሀገር ነው። ብዙ ሰውም ቅሬታውን እያሰማ ያለው እሷም ትክክል እንዳልነበረች ነው። ህግ ባለበት ሀገር እንደዚህ ይሄ ሁሉ በደል እስኪደርስባት ድረስ ምን እያደረገች ነው? ድሮ እናቶቻችን እንደው ፍቅር በዱላ ይገለጻሉ። አንዳንድ ሴቶች ካልተጠለዙ ፍቅር ያለ አይመስላቸውም የሚል ኮሜንቶችም እያየን ነበርና እስኪ እኔ አላምንበትም። የሚያፈቅርሽ ወንድ ይንከባከብሻል፣ ያከብርሻል። ፍቅርን ዓለም ላይ ያለውን ፍቅር በሙሉ ይሰጥሻል እንጂ እየደበደበ ፊትሽን አያበልዝም፣ ጥርስሽን አያወልቅም፣ አካልሽን አያጎልም። እንደው ፍቅር በዱላ ይገለጻሉ። አንዳንድ ሴቶች ካልተጠለዙ ፍቅር ያለ አይመስላቸውም የሚል ኮሜንቶችም እያየን ነበርና እኔ አላምንበትም። የሚያፈቅርሽ ወንድ ይንከባከብሻል፣ ያከብርሻል። ፍቅርን ዓለም ላይ ያለውን ፍቅር በሙሉ ይሰጥሻል እንጂ እየደበደበ ፊትሽን አያበልዝም፣ ጥርስሽን አያወልቅም፣ አካልሽን አያጎልም። ይሄ የተሳሳተ አስተሳሰብ ነው። ይሄ ሰውን ገደል ይዞ የሚገባ አስተሳሰብ ነው። ከዚህ አስተሳሰባችሁ ተቆጠቡ ሴቶች። እናም ደግሞ እንደው በነገርሽ ላይ ህዝቡም ግልጽ እንዲሆንለት ከዚህ በኋላ በጣም በተፈጥሮ እቃቸው ትልልቅ የሆኑ ወንዶች እንኳን ቢያገኙ ሴቶቹ ላይ የሚያደርሰው ተጽዕኖ ምን አለ ብለሽ ታስቢያለሽ? በትላንትናው አጀንዳ ሰርጀሪ ተሰርተህ ነው አይሉም ወይ ሴቶች? ሂጅበት እንደሚመስለኝ ይላሉ፣ ይሳቀቃሉ። ሴት ልጅ እቺ ሴታውን የወጣችው እንደሚመስለኝ ይሄ የሆዱን ቦርጩን አስወጥቶ ምንሽሩ ላይ ያስጨመረ ከልክ በላይ በዛባት አልቻለችውም። በግድ ያስገድዶ እየደፈረኝ ነው አለች። እንግዲህ ባለቤቷ ሆኖ በዚህ ደረጃ መስዬ እያስገደደ የሚደፍራት ከሆነ ከበፊቱ ይሄ ሰውዬ ምንሽሩን ሲያስጨምር አልቻለችውም። በቃ አልቻለችውም። ለዛ ነው ገብቶሻል? ወንዶች ከዚህ በኋላ አፍ አላቸው ወይ? ሴት ልጅ ቦርጭ አሰርታለች፣ ሜካፕ ተቀብታለች፣ እንዲሁም ደግሞ ጡቷን አሰርታለች ማለት አቅም አላቸው ወይ? ምክንያቱም እነሱም ምንሽራቸውን ወይ ደግሞ ዘነዘናቸውን እያሰሩና እያስወጠሩ ስለሆነ እኔ ካላፈሩ በስተቀር ያላቸው አይመስለኝም። በዚህ ደረጃ እንደ ኩራት ደረቱን ነፍቶ ምንሽሬን አሰርቻለሁ፣ አዎ አስጨምሬያለሁ፣ ትልቅ ስለሆነ ነው ከኔ ጋር የቆየችው ወዳው ምናምን እያለ እንደ ጀግንነት የሚያወራውን
ለነገሩ እሱ ወንድ አይደለም ማሪ እና አንዳንድ የቀረንትን አለ መስዬ ምስል እንደው የዱባይ ወንዶች በዚህ አጋጣሚ ይቅርታ ልንጠይቃቸው አይገባም ወይ? በራሳቸው ፈጣሪ በሰጣቸው ጸጋ ተፍተፍ የሚሉ ናቸውና እንደው በዚህ በጣሊያኑ እይታ የዱባዮቹን ብናመሰግናቸው ምን ትያለሽ? ትክክል። የዱባይ ወንዶችን ያስቀየማችሁ በአጠቃላይ ይቅርታ በሉ። ዱባዮች አርቲፊሻል አያውቁም፣ ወንድ ናቸው። እንደገና ደግሞ እንደዚህ አርቲፊሻል አስጨምሬ ምናምን ማስረገዝ አትችሉም። ወንዶች ከዚህ ድርጊት ተቆጠቡ። ማስረገዝ አትችሉም። በአርቲፊሻል ማስረገዝ አትችሉም። አነስ ብላ ራሷ ኦሪጂናሏ ትሻላለች ነው ምስር ጠቅለል ያለው ዜና። ከቤሩትና ከሳውዲ አረቢያ የሚያነጋገርኳቸው የመዳም ቅመሞች ኦሪጂናሉ በምን ጣሙ ብለዋልና አመሰግናለሁ። ምስር ለዛሬ ነበረኝ ዘገባ ይሄ። አንድ መስዬ አንዳንድ የቀሩ ዜናዎች አሉና እሱ ምንድነው ብዙ ሰዎች አሁን ሀቢባ ፍርድ ቤት ያው ልትወልድ ነው እርጉዝ እንደሆነች ይታወቃልና ሀቢባ ከወለደች አጀንዳው ማቤት ነው የሚሆነው ብለው በጣም ብዙ የመዳም ቅመሞች ተጨንቀው እየደወሉልን ነው እየጻፉልን ነው። በገዛችን ስቱዲዮ በጣም ተጨናንቋልና ሐሳብ የሆነባቸው ያ ነው። ያንን ነገር ሀቢባ እኛ ስቱዲዮ ላይ እኛ ወይዘሮ ሳራ ዳጣ እንዲሁም ወይዘሮ ብርጅስቶን ቤት የሚስተናገዱት የአረብ ሀገራቶች ኬዝ ብቻ ነው። የአውሮፓዎች እንግዲህ ምንሽራቸውን ወይ ደግሞ በተለምዶ ዘነዘናቸውን በማሰራት ላይ የተጠመዱ ስለሆኑ እነሱ ለጊዜው ውክልና እንሰጣቸውና በራሳቸው በሀገራቸው ላይ ባለው ኢትዮጵያዊ አንድ ቤት ተከፍቶላቸው እዛው ይዳኛሉ። ወይዘሮ ሀቢባ ፍርድ ቤቱ ከ2 ወር በኋላ ሲዘጋ ቀጥታ የአረብ ሀገር ኬዞች ወደኛ ነው የሚተላለፉት። እኛም ደግሞ ህዝቡን በታማኝነት እናገለግላለን። አሁን ወደ ማን ነው የሚተላለፈው የሚባለውን ነገሩን እኛ ሀቢባ ፍርድ ቤትን ጠይቀን ያንን ነገር እምንነግራችሁ ይሆናል። ለጊዜው ዱባይ ያለውን አጀንዳ እንደበፊቱ የመዳም ቅመሞች የዱባይ ደላሎች ምናምን አጀንዳ ካለ መሲ ብርጅስቶንና ሙኒት ጋርና ሳሪ ዳጣ ጋር እንደሚሄድ ታውቃላችሁ። የአውሮፓው የት እንደሚተላለፍ ሰምተን አረጋግጠን መተን እንነግራችኋለን። የሚያስጨንቅም ነገር የለም። በጣም ተጨንቋል በዚህ ጉዳይ ባይዘዌ በጣም ብዙ የመዳም ቅመሞች እንቅልፍ አጥተዋል። የአንዳንድ ወር ደሞዛችንን ወይ የሶስት ወር ደሞዛችንን በመስጠት ስቱዲዮ እናቋቁም ወይ ስቱዲዮ ይከፈት ወይ አጀንዳው በጣም እየበዛ ስለሆነ የሰው ኃይል ያስፈልጋል በማለት ትላንትናም ሰልፍ ወጥተው ተቃውሟቸውን አሰምተዋል። እንግዲህ ውድ ተመልካቾቻችን ለሰዓቱ የነበረን ዜና ይሄን ይመስላል። በተመሳሳይ በተለያየ ዜና እስከምንገናኝ ቸር ሰንብቱ። አመሰግናለሁ መሲ። አመሰግናለሁ። እኔም ከዚሁ ከጣሊያን ቀጥታ ያስተላለፍኩላችሁ መሲ ብርጅስቶን ነኝ። የእቃው ጉዳይ መጨረሻው እስኪደርስ ድረስ ዜናውን እየተከታተልን ለእናንተ የምናቀርብ ይሆናል። የመዳም ቅመሞች ደግሞ በኢሜል እንዲሁም ደግሞ በዋትስአፕ በተለያየ ነገር የምጽፉ እያየነው ነው። ቅሬታችሁን እያየን ነው። ቅሬታችሁን ለህዝቡ በደንብ አድርገን እናሰማለን። ዱባይ ላይ ያሉ ወንዶች ይሄ የዘነዘና የማስጨመር ስራ ላይ እንዳይሰማሩ አደራ ብለዋል። የዩናይትድ አረብ ኤሚሬት የሚኖሩ ኢትዮጵያኖች ሴቶች ባካችሁ አነስ ብላ ጥፍጥ ያለች ኦሪጂናሏ ትሻላለች፣ ለማስጨመር እንዳታስቡ ብሏል። እኔ ጋርም የነበረኝ የሰዓቱ ዜና ይሄ ነው። ምስር አመሰግናለሁ።